በአየር መንገድ ውስጥ የኦሮሞ የበላይነት መጣ፣ ኦሮሞ ከብዛቱ ከፕሮፖርሽን በላይ ከሬሾ በላይ መጣ ከተባለ ይቀነስ ብዬ አብሬ ታገለ። እዚህ ግራዚያኒ ላይ ቦምብ ሲወረወር ማአት ሰው ተገደላል። እዚህ ከተማ ላይ እዚህ ሐውልት አለን የለንም? ለሱ አለን። አኖሌ ላይ ሰው ተጨፈጨፈ፣ ሐውልት አለ። ምንድነው ችግሩ? እኔም ስራውን በደንብ አተከታተልክም ማለት ነው፣ ወይም ደግሞ እኔ የምናገረውን አዳመጥክም ማለት ነው። ኃይለማርያም ነው የነገረ እኔ አቶ ኃይለማርያም ባገኛቸው የቀድሞ ጠቅላይ ሚኒስትር ትዝ ይለኛል። ይሄ ከግብጽ ብር በጆንያ ይዞ እየሄደ ሲል ሰማዋለሁ። በእርግጥ አቶ ጀዋርን የገንዘብ ድጋፍ ምንጮ ለኢትዮጵያ ሕዝብ ነገሩ ቢሉ ምንድን ነው ማለት ይቻላል? የኦሮሞ ሕዝብ ነው። እኔም ሆንኩ የኦነግ አመራርም ሆነ የኦፌኮ አመራር ከእንግዲህ በኋላ ማንም ከዚህ ሀገር አይወጣም። ይሄንን እንግዲህ ይውጡ የሚሉ ካሉ ተስፋ ይቁረጡ። ስለዚህ በችግር ጊዜ ጥሎ መሄዱ ከእንግዲህ እንደዛ አይነት ነገር የለም። ማንም አይወጣም። እኛ ብቻ አይደለም። ከእንግዲህ የአማራ ታጋዮችም አይወጡም። ማንም አይወጣም ከዚህ ሀገር። እርስዎ አንዳንዴ የፌዴራሊስት ኃይል ነኝ የሚል ሀሳብ አለ። ፌዴራሊዝምን አክቲቪቲ አደርጋለሁ በዛ እመራለሁ የሚለው ነገር አሉ። ከዛ ደግሞ ቀጥሎ የቁጥር ጥያቄ ብዙ ስለሆነ ብዙ ቦታዎች ይገቡናል በስልጣንም በሌላ የሚል ሀሳብ ያነሳሉ። ከዛም ደግሞ አልፎ ብዙ ጊዜ ከስልጣን ተገፍተን ስለቆየን ወይም እንደ ህዝብ ተበደለን ቆይተናል ብላችሁ ስለምታስቡ አሁን ጊዜው የኛ ነው የሚል መንፈስም ይታያል አንዳንዴ። ነገር ግን የኦሮሞ ጥያቄ ወይም የኦሮሞ ህዝብ ጥያቄ ዲሞክራሲ ሲሰፍን አብሮ የሚመለስ አይችልም ወይ? አንዳንዴ የቁጥር ጨዋታ የብዙነት ጨዋታ ከዛ ያ ወደ አምባገነንነት ስለሚወስድ በዲሞክራሲ ስርዓት ውስጥ ይመለሳል ብላችሁ ማሰብ አልቻላችሁም ወይ? ዲሞክራሲ ምንድነው ላንተ ትርጉሙ? ዲሞክራሲ የቁጥር ካልሆነ ምንድነው? ዲሞክራሲማ ቁጥር ካልሆነ ስለዚህ የሚያስፈልገው መጀመሪያ ዲሞክራሲ ማሳደግ እንጂ አሁን ቁጥሩን መጠቀም አይደለም። ያው እኮ ነው ዲሞክራሲ የምታረግ ከሆነ ህዝብ እንደ ቁጥሩ ለምንድነው 547 ወንበር ያለው በፓርላማ ውስጥ ቁጥር አይደለም? ለምንድነው 600 ያለው ነው? ለምንድነው ከዛ በታች ያለው ነው? ልክ ነው። እሱን ሳይሆን እኔ የምለው ቁጥር ወሳኝ ነው። ምሳሌ ዲሞክራሲ ማሳደግ ነው እንጂ የሚቀድመው አሁን የቁጥር ጥያቄ ማንሳት ሌላ አምባገነን ነው የሚመጣው። አይ እርሶም አሁን በጥያቄው ምሳሌ እስኪ ከቤተ መንግስት ጀምሮ ያለው ይታይ ስልጣን ውስጥ ያሉት ሰዎች እኛ በቁጥራችን ልክ አግኝተናል ወይ ሲሉ አንድ የዋልታ ቴሌቪዥን ላይ ተናግረው ነበር። በቁጥራችን ልክ አይደለም ያልኩት። ቤተ መንግስት ውስጥ በፌደራል መንግስት ውስጥ ያለ ስልጣን ያለ አስተላለፍ የኢትዮጵያን ብሔር ብሔረሰቦች መምሰል መቻል አለበት። የኢትዮጵያ ፌደራላዊ መንግስት መስሪያ ቤቶች ኦሮሞን ማሳየት አለባቸው፣ አማራን ማሳየት አለባቸው፣ ጸማይን ማሳየት መቻል አለባቸው፣ አፋርን ማሳየት አለባቸው፣ ሶማሌን ማሳየት መቻል አለባቸው። ይሄ ወሳኝ ነው። በማንኛውም ሀገር ብትሄድ ለምሳሌ ካናዳ ብትሄድ ገና ድንበር ስትደርስ እዛ ሀገር ውስጥ ያሉ ብሔሮች፣ ዘሮች፣ ሃይማኖቶች ገና የሚቀበሉ ሰዎች ፓስፖርትን አይተው የሚያስገቡ ሰዎች ላይ ታየዋለህ። ብዝሃትነት ማለት ምንድነው? በተለይ በጋራ ተቋማቶቻችን ላይ ቅድም ብያለሁ፣ በክልሎቻችን ላይ ራሳችንን እናስተዳድራለን። በፌዴራል ደረጃ ደግሞ በጋራ ሀገር እናስተዳድራለን። ስለዚህ ኢት ኢዝ ኢሴንሻል። ስለዚህ የፌዴራል ተቋማት ከቤተ መንግስቱ አንስቶ እስከ ፌዴራል ፖሊስ እስከ ፌዴራል እስር ቤት ደረጃ ያለው በሙሉ የዚህችን ሀገር ብሔር ብሔረሰቦች የዚህችን ሀገር ብዝሃትነት ማሳየት ወሳኝ ነው። ይሄ ከሆነ እኮ ታዲያ አቶ ጀዋር ማለት የአንደኛ ተቋማት ያስፈልጋሉ ወይም የዲሞክራሲ ስርዓት ግንባታው ማሻል ያስፈልጋል ማለት ነው። ግን አሁን ይሄ ታልፎ የተቋማት ግንባታው የዲሞክራሲ ስርዓትም ታልፎ ቀጥታ የስልጣን ጥያቄ ነው የሚነሳው በአብዛኛው። ምሳሌ ሚኒስትሮች ሲሶሙ ምን ያህል ቁጥር ነው ያለው፣ የኛ ምን ያህል ነው የሚሉ ይነሳሉ። ይሄ እንደ ጥያቄ ዲሞክራሲ ሲሰፋ ወይም ሲሻሻል የኦሮሞ ህዝብ ጥያቄም ሆነ የአቶ ጀዋር ጥያቄ ሊመለስ ይችላል ብሎ ማሰብ አይቻልም። ሁለቱም አብሮ ለምን ነው የማይሄደው? ሁለቱም አብሮ ካልሄደ ጭራሽ ዲሞክራሲም ሊመጣ አይችልም። የዲሞክራሲ ግንባታ ፍትሃዊ አካሄድን ያስፈልገዋል። ስለዚህ የዲሞክራሲ ስንል እኮ አሁን ያለ ነው። ለምሳሌ ቤተ መንግስቱን በሙሉ በኦሮሞዎች ልትሞላው ትችላለህ። እነዛ ኦሮሞዎች በኦሮሞ ህዝብ እስካልተመረጡ ድረስ የኛ ጥያቄ አልተመለሰም ማለት ነው። የዲሞክራሲያዊ ምርጫ አድርገህ ደግሞ አንድም ኦሮሞ እዛ ከሌለ አሁንም ችግር ውስጥ ትገባለህ ማለት ነው። ስለዚህ የሶማሌ ህዝብ የራሱን ተወካዮች መምረጥ መቻል አለበት። በሶማሌ ክልል ላይ ራሱን በራስ ማስተዳደር መቻል አለበት። በፌዴራል መንግስት ውስጥ ደግሞ እንዳስተዋጽኦ እንደ ብዛቱ ሊወከል ይገባል ነው። የፓርላማውን ወሰደው 180 የሚሆኑ የኦሮሚያ ተወካዮች አሉ። 178 180 130 ምናምን ከአማራ ክልል አሉ፣ 38 ከትግራይ ክልል አሉ። ይሄ ምንድነው? ዲሞክራሲ ነው እያልን ያለ ነው። ምንድነው? ያ ውክልና ጥሩ ነው፣ ግን ከትግራይ የሚመጡ 38 ሰዎች በትግራይ ህዝብ መመረጥ አለባቸው እንጂ ከላይ ወርታች መሾም የለባቸው። ከሶማሌ ክልል የሚመጡ 30 ምናምን ሰዎች በሶማሌ ክልል
መመረጥ አለባቸው። አሁን ሶማሌ ክልል አንድ የሚነሳ ጥያቄ አለ። የሶማሌ ክልል ህዝብ ወደ 6% ነው 6.2% ነው። የፓርላማ ውክልናቸው ግን ከዛ ጋር አብረው አይሄድም። ሶማሌ ክልል ሁለት ጥያቄ ይነሳል ማለት ነው ከፓርላማ ጋር ሲያያዝ። አንደኛ በፓርላማ ውስጥ ያለን ውክልና ፍትሃዊ አይደለም ይላል። ሁለተኛ በፓርላማ ውስጥ ያሉትም ሰዎች እኛ የመረጥናቸው አይደለም ነው የሚለው። ሁለቱም መመለስ መቻል አለበት ማለት ነው። አንደኛ በፓርላማ ውስጥ በሶማሌ ህዝብ ቁጥር ተመኑ መስተካከል አለበት። ሁለተኛ እነኛ ሰዎች ዘሴም ነው መሆን ያለበት። ሁለቱንም ነው። ለምን መሰለህ ይሄን ኤግዛምፕል ያነሳው ለሶማሌ እንደ ኤግዛምፕል ነው እያነሳ ያለበት። እነሱ ሁለቱን ጥያቄዎችም የዲሞክራሲ ጥያቄዎች ናቸው። ፍትሃዊ ውክልና ይኖረን የዲሞክራሲ ጥያቄ ነው። እነኛ የኛ ተወካዮች ደግሞ አይሾሙልን፣ አይመረጡልን፣ እኛ እንምረጣቸው የዲሞክራሲ ሁለቱም የዲሞክራሲ ጥያቄ ነው ማለት ነው። በአሁኑ ሰዓት ስለዚህ ኦሮሚያ ክልል በተለይ ከላይ የመሾም ነገር አለ ብለው ያስባሉ? ሰውም ህዝቡ ምሳሌ የሚያስበው አንዳንድ አካባቢዎች ስንሄድ ስንንቀሳቀስ የምናስበው በአሁኑ ሰዓት የኦሮሞ የበላይነት አለ ተብሎ ከዚህ በፊት እርሶ ክርክር ያደርጉበት ጉዳይ ነው። ማስረጃ የሚያቀርቧቸው ቦታዎች አሉ። ምሳሌ አየር መንገድ ውስጥ የኦሮሞ የበላይነትን ለማስፈን በከንቲባውም ሰራተኛ ቅጥር ሲፈጸም በሌሎችም የሚደረጉ የበላይነትን ለማስፈን የሚደረግ አለ። መከላከያም ውስጥ በተመሳይ የደህንነት መስሪያ ቤት ውስጥ በተመሳይ ስም መዘርዘር ላይ ያስፈልገኝ ይችላል። ይሄ የበላይነትን ለመቆጣጠር ወይም ለመያዝ የተደረገ ጥረት ነው ወይንስ ደግሞ ተቀባይነትን ያለው መንግስት ራሴ ያሻግሩኛም ብሎ የሚያምናቸውን ካድሬዎች የሰበሰባቸው ነው ብሎ ነው የሚያስቡት እርሶ? ሁለቱም። አንደኛ መጀመሪያ ያነሳው ነገር አለ። ኦሮሚያ ውስጥ ዛሬ ከላይ ወደታች የመሾም አለ። አዎ ዛሬም የቀድሞ የኦህዴድ ከዛ ደግሞ ተቀይሮ ኦዲፒ ከዛ በልጽግና የድርጅት ቢሮ ነው እስከ ወረዳ ድረስ ሰው የሚሾምልህ። የወረዳው ህዝብ አንድ ከተማ ህዝብ ከንቲባውን አይመርጥም፣ የወረዳውን አስተዳዳሪ አይመርጥም። ከላይ ነው እዚህ ቁጭ ብሎ ከዚህ በደብዳቤ የሚሾምለት። ያ መቆም አለበት ነው እያልን ያለ ነው። የጊኒ ወረዳ ህዝብ፣ የቤጊ ወረዳ ህዝብ፣ የኩዩ ወረዳ ህዝብ የራሱን አስተዳዳሪ እዛ ወረዳው እሱ መምረጥ አለበት። ሹመኞች ተሿሚዎች ከታች ተመርጠው ወደ ላይ መምጣት አለባቸው እንጂ ከላይ ተሹሞ ወደ ታች መምጣት የለባቸውም። አንዱ። ሁለተኛ የኦሮሞ በላይነት ለኦሮሞ በላይነት አልታገልንም። ኦሮሞ ህዝብ፣ ሶማሌ ህዝብ፣ ትግራይ ህዝብ እንደ ቁጥሩ ሊወከል ይገባል እንላለን። የኦሮሞ የበላይነት እየተገነባ ነው ከተሆነ ቁጥሩ ይምጣ፣ አብሬ እታገላለሁ። በአየር መንገድ ውስጥ የኦሮሞ የበላይነት መጣ፣ ኦሮሞ ከብዛቱ ከፕሮፖርሽን በላይ ከሬሾ በላይ መጣ ከተባለ ይቀነስ ብዬ አብሬ እታገላለሁ። እኔ እየጠየኩ ያለው እዚህ ሀገር ምንድነው ታውቃለህ? በፌዴራል መንግስት ውስጥ ያለው የብሔር ተዋጽኦ ይታወቅ። በልጦ የተገኘው ይቀነስ፣ አንሶ የተገኘው ይጨመርለት። እዚህ ላይ እንስማማ ነው አንስማማ? የኦሮሞ የበላይነት እየመጣ ነው ከተባለ አሁን ስጋቱ አለ። ደጋግሜ ነው አሁን በዝግ ስብሰባዎችም በሚዲያም እንደምናገረው ነገሮች ሲደጋገሙ እውነት እየሆነ ይመጣል። ጨዋታው መሆን የለበትም። አየር መንገድ ውስጥ ይሁን፣ ባህር መንገድ ውስጥ ይሁን፣ ቤተ መንግስት ውስጥ ይሁን፣ ፋይናንስ ሚኒስቴር ውስጥ ይሁን፣ ኤኒዌር የኦሮሞ ውክልና የኦሮሞ ተሳትፎ ከቁጥሩ በላይ ከሆነ አብሬ ታግዬ ይቀነስ ከሚሉት ውስጥ ነኝ። የኦሮሞ ቁጥር ካነሰ ይስተካከል ብዬ እታገላለሁ። የትግራይ ቁጥር ከበለጠ ይቀነስ ብዬ እታገላለሁ። ካነሰ ይጨመር ብዬ እታገላለሁ። ስለዚህ እንደዛ አይነት ኮምፕሌንት ካለ ለምን ነው ቁጥሩ የማይቀርበው? በነገራችን እኛ ሀገር ብቻ እኮ አይደለም፣ አሜሪካ ውስጥም ቢሆን ካቢኔ ሹመት አንስቶ እስከ ታችኛው ድረስ ዳይቨርሲቲ ማሳየት መቻል አለበት። ጠቅላይ ሚኒስትሩ የሴቶችና የወንዶችን ካቢኔት 50-50 አድርጌያለሁ ብለዋል አይደለም እንዴ? የሀገራችን ህዝብ 50% የወንድ ጾታ ነው፣ 50% የሚሆነው የሴት ጾታ ነው። ይህን ማድረግ ፍትሃዊ ነው ብለን አጨብጭበናል አይደለም? ታዲያ ለምን ነው የማናደርገው በፌደራል ደረጃ? ሌላ የሚነሳው የተቃርኖ ነው ማለት የኦሮሞ ፖለቲካ በተቃርኖ ተሞልቷል ብለው የሚያነሱ ፖለቲከኞች ወይም ደግሞ የፖለቲካ ሀሳብ የሚያነሱ ሰዎች አሉ። ምን ለማለት ነው? ጥያቄን ግልጽ ላድርግልዎትና ምሳሌ በአጼ ምኒልክ ወይም ደግሞ በአህዳዊ ስርዓት ዘመን በደል ደርሶብናል ሚል አለ። ምሳሌ ጡት ተቆርጧል ወይም ደግሞ ሌሎች ግድያዎች ተፈጽመዋል ሚል አለና በተመሳሳይ እነዚህ ነገሮች አሁን በአገሪቱ ውስጥ ሲፈጸሙ ደግሞ ይታያል። በሌላ በኩል ደግሞ በደልን በሐውልት ማሸከም ምሳሌ ለአኖሌ ለተባለው ጥቃት ሐውልት ይቆምለታል። ከዛስ አሁን ለሚደርሱ ጥቃቶችስ ሐውልት ማቆም ይቻላል ወይ የሚል ጥያቄዎች ይነሱበታል። ይሄ የተቃርኖ ጉዳይ እንዴት ነው የሚያዩት እርስዎ? እዚህ ግራዚያኒ ላይ ቦምብ ሲወረወር ማአት ሰው ተገደላል። እዚህ ከተማ ላይ እዚህ ሐውልት አለን የለንም? ለሱ አለን። አኖሌ ላይ ሰው ተጨፈጨፈ፣ ሐውልት አለ። ምንድነው ችግሩ?
እያልኩ ያለሁት አሁን ምሳሌ ኦሮሚያ ውስጥ ለሚደርስ ጥቃት በተመሳሳይ ሐውልት በማቆም መመለስ ይቻላል ወይ? አብሶሉትሊ። ለተገደሉ፣ ለተረሸኑ፣ ላለቁ ሰዎች ሐውልት ማቆም በጣም አስፈላጊ ነው። የምናደርገው ለምንድን ነው? እነሱ ተመልሰው እንዲያመሰግኑ አይደለም። ተመልሰው ህይወት ዘርተው እንዲሄዱ አይደለም። እንዳንደግመው ነው። አንድ ጊዜ ተማሪ እያለሁ ሪሰርች ለመስራት ወደ ዩሮፕ ሄጄ ነበር ከአስተማሪ ጋር። ጣሊያንና ጀርመንን አየን። ጀርመን ውስጥ ናዚዎች ላደረጉት ለኢቭን 5 ሰው ለሞተበት ሜሞሪያል ማስታወሻ ይገነባል፣ ተቀምጧል። እዚህ አካባቢ ላይ ናዚዎች ይህን ያህል ሰው ገደሉ ሚል በየከተማው ላይ ይቀመጣል። በየ5 ሰው ራሱ ለሞተበት። ጣሊያን ውስጥ ወደ 3000 ምናምን አንድ ቦታ ለፋሽስቶች ለገደሉታቸው ሰዎች ምንም ነገር የለም። ሄደን ስናየው ጀርመን ውስጥ ሰው በጣም ኮንሸስ ነው። ያ አምባገነናዊ ስርዓት ለፈጸመው ያ የናዚዎች ስርዓት ለፈጸመው ወንጀል ሰው በጣም በጣም ሴንሲቲቭ ነው። ያ እንዳይፈጸም እንደዛ አይነት አመለካከት ሲመጣ ይታገለዋል። እዚህ 3000 ምናምን ሰው የሞተበት የጣሊያን ከተማ ውስጥ ሰው መሞቱ በሙሉ ተረስቶ ሙሶሎኒ እንደገና እንደ ጀግና የሚወደስበት ከተማ ነው። ስለዚህ ትላንት የሚሞት ዛሬ የሚሞት ኦሮሚያ ውስጥ ይሞት፣ አማራ ውስጥ ይሞት፣ ትግራይ ውስጥ ይሞት፣ የትም ይሞት፣ በደርግ ይገደል፣ በጣሊያኖች ይገደል፣ በምኒልክ ይገደል፣ በማንም ይገደል፣ በኢህአዴግ ይገደል ወይም አሁን ባሉት ሰዎች ይገደል፣ ትውስታዎችን ሚሞሪያል ማስቀመጥ እንዳንደግመው በአእምሯችን ውስጥ በየቀኑ እንድናስታውሰው ያደርገናል። እንደዛ አይነት ወንጀል እንዳይደገም እንድንታገለው፣ ወደዛ አይነት ወንጀል የሚያደርስ አመለካከት እንዳይስፋፋ ይረዳናል። ለዚህ ነው ሂስቶሪካል ሚሞሪ በጣም አስፈላጊ ሆኖ የምንሄድበት ማለት ነው። መልካም። ከዚህ ጋር ተያይዞ ኦሮሚያ ውስጥ ምሳሌ ሶማሌዎቹ ላይ በሶማሌና በኦሮሞ መሀል በተፈጠረ ችግር ብዙ የተፈናቀለ ኦሮሞዎችም ሶማሌዎችም ነበሩ እንደምናስታውሰው 2007-8 አካባቢ ወይም 9 ለነሱ እርስዎ ድምጽ ሲያሰሙ እናያለን ማህበራዊ ሚዲያው ላይም ሌሎችም ቦታዎች ላይ። ኦሮሚያ ውስጥ ለሚፈናቀሉ ሌሎች የሌላ ብሔር ተወላጅ ለሆኑ ግን ድምጽዎ በጣም ዝቅተኛ ነው የሚሆነው። ለነሱም መፈናቀሉ መቆም አለበት ሲሉም አይሰሙም። ምናልባት በሌላ መንገድ ብሎ ሊሆን ይችላል በአዳራሽ ስብሰባ። ይሄ እርስዎን ፍትሐዊ ነዎት ያስብለውታል ወይ? እኔ ስራውን በደንብ አልተከታተልክም ማለት ነው፣ ወይም ደግሞ እኔ የምናገረውን አዳመጥክም ማለት ነው። እዚህ ሀገር ከመጣ ወዲህ አብዛኛው ያደረኩት ግጭቶች ያሉበት ቦታ ላይ በመሄድ ግጭቶች እንዲቆሙ፣ የተፈናቀሉ ወደ ቦታቸው እንዲመለሱ በተጨባጭ ዝም ብሎ በማውራት ብቻ አይደለም። በሶማሌና በኦሮሞ መካከልም ዝም ብዬ ድምጽ መፈናቀል ይቆም ብቻ አይደለም። በየጎሳ ከድንበር አምጥቼ እዚህ በእኔ ያስታረኩት አብዛኛው። ስለዚህ ከተቻለ መጠን አድርገዋለሁ። ከዚህ በላይ መስራት ይቻላል? አዎ። ከዚህ በላይ መስራት ይቻል ነበር? አዎ። ለዚህ ብቻ ኦሮሚያ ብቻ አይደለም። ጉሙዞች ሲጨፈጨፉ 400 በአንድ ቦታ ሲቀበሩ ተናግሬያለሁ። ሲዳሞች ሲጨፈጨፉ ተናግሬያለሁ። አፋርና ሶማሌን ሲያጋጯቸው ተናግሬያለሁ። ቅማንቶች ሲያልቁ ተናግሬያለሁ። ትግራይና አማራ ክልል ድንበር ላይ ሲቆም ይሄ ነገር መቆም አለበት ብያለሁ። የትግራይ ወደ ትግራይ የሚሄደው መንገድ ሲዘጋ መከፈት አለበት ብያለሁ። እስከ አሶሳ ሄጄ ኪማሽ የሚሄደው መንገድ ሲዘጋ ይሄ መንገድ መከፈት አለበት ብዬ መኪና በዛ ላይ ነርተን በእግራችን ሄደንበታል። ስለዚህ በቂ ነው። ከዚህ በላይ መስራት ነበረብኝ? አዎ። ግን ሞክሬያለሁ። አዎ። አይ ቲንክ አብዛኛው ፖለቲከኛ የበለጠ ሞክሬያለሁ። ከ2008 ጀምሮ እንግዲህ በተለይ የለውጡ ኃይል ነው የሚሉ ሰዎች ወደ ስልጣን እየተጠጉ በአንድ የሚሆን ባለው በኢህአዴግ መዋቅር የሚሆን ከዛ በኋላ ደግሞ በመንግስትነት ደረጃ አብዛኛዎችን ስልጣኖች እያዙ መጥተዋል። አንድ ከዚህ በፊት የነበረ ምሳሌ የትግራይ የበላይነት ኖሮ ተገቢ ያልሆነ ስነልቦና በሌላው ህዝብ ዘንድ እንዲገነባ ተደርጎ ነበረ። አሁን ከ2008 ጀምሮ የመጣው ለኦሮሞ ህዝብ እንደ ጠላት እየሰራ አይደለም ወይ? ምሳሌ በለውጥ ኃይል ውስጥ ያሉ የኦሮሞ ተወካዮች ሌላው ህዝብ ላይ በማያሳዩት ፍትሐዊነት የተነሳ ባለጊዜ ሆነው በደሉን የሚል ስነልቦና እያሳደጉ ነው ሌላው ህዝብ ላይ ያለው ማለት ነው። ከዛም በተጨማሪ ደግሞ የአንዳንድ የቦታ ምሳሌ የአዲስ አበባ ጥያቄ፣ የሀረር የድሬዳዋ ጥያቄዎች አሉ። ይህም በተመሳሳይ ማለት ነው። እነዚህን የእርስዎም ጥያቄ ነው የፓርቲያቸውም የኦነግም የሌሎችም ጥያቄዎች ናቸው። ከዚህ በፊት ባለው ስርዓት መስፋፋትን ወይም ደግሞ ሰፋሪነትን መተቸት አለ። ግን እነዚህን መልሶ መጠየቅ ደግሞ ያኛውን ስነልቦና መገንባት አይደለም ወይ? አንዱ ጥያቄ ነው። ሁለተኛው ይሄ ሌሎች ህዝቦች የኦሮሞን ህዝብ እየጠሉት በሚደረጉ አሰራሮች እንዲጠሉት እየተደረገ አይደለም ወይ? ቅድም እንዳልኩህ በተጨባጭ ይቅረብ።
የኦሮሞ የበላይነት አንፈልግም የኦሮሞ የበላይነት ገነባለሁ የሚለው የሚሄድ አመራር የኦሮሞ ህዝብ ጠላት ነው። ምክንያቱም እንደዛ የሞከሩ የአንድ ቡድን የበላይነት ለመገንባት የሞከሩ ኃይሎች ህዝባቸው ላይ ጠላት ነው ያበዙት። ለህዝባቸውም አልሆኑ ለሀገርም አልሆኑ። የኦሮሞ ህዝብ የታገለው ለፍትሃዊነት ነው፣ ለእኩልነት ነው። በኦሮሞ ህዝብ ስም የበላይነትን ገነባለሁ ብሎ የሚሄደውን መታገል ያለበት የኦሮሞ ህዝብ ነው። ምክንያቱም ኪሳራ ነው ሄዶ የሚያመጣው ኪሳራ ነው የሚያመጣው። ይሄንን በተጨባጭ ይሄንን የሚያነሱት ሰዎች ለምሳሌ የአማራ ህዝብ ፍትሃዊ ውክልና አላገኘም የሚል ኃይል ካለ ሊያቀርበው ይገባል። የኦሮሞ ህዝብ ቅድም ብያለሁ፣ በዚህ ዲፓርትመንት ውስጥ በዚህ መስሪያ ቤት ውስጥ ኦሮሞ ዲስፕሮፖርሽናሊ እየተሳተፈ ነው የሚለው ካለ ግንባር ቀደም አብሬ እታገላለሁ። እኔ ቁጥሩን ነው። ለምንድን ነው የሚደበቀው? ሁሉም ሀገር እኮ አለ። አሁን አሜሪካን ነው አይደል የተማርኩት እኔ። የነጩ ተሳትፎ ይሄን ያህል ነው፣ የሂስፓኒኩ ተሳትፎ ይሄን ያህል ነው፣ የጥቁሩ ተሳትፎ ይሄን ያህል ነው፣ የኤዥያው ተሳትፎ ይሄን ያህል ነው ይቀመጣል። የሴቶች ተሳትፎ ይሄን ያህል ነው። የወንዶች አይደለም በመንግስት ተቋማት በግል ተቋማቶች ውስጥ ይቀመጣል። ዳይቨርሲቲ ሪክሩትመንት የሚባል ዲፓርትመንት አላቸው። አንድ ዲፓርትመንት የተለያዩ ህብረ ብሔራዊ ሀገር ውስጥ የተለያዩ ብሔሮች የተለያዩ ቡድኖች ውስጡ መሳተፍ ያንን ተቀባይነቱን ከፍ ያደርገዋል እንጂ ዝቅ አያደርገውም። ስለዚህ የእኛ የታገልነው ለእኩልነት እንጂ ለበላይነት አይደለም። የማንኛውንም ትላንትና የአንድን ቡድን የበላይነት ታግለን ዛሬ የእኛ ቡድን በላይነት ሲቀመጥ ዝም ብለን የምናውደለድል ከሆነ ለፍትህ አልታገልንም ማለት ነው። ለዛ ነው እኔ አሁን ደጋግሜ አጀንዳ እያደረኩት ያለሁት በፌዴራል ስርዓቱ ይነሳል። አሁን የኦሮሞ የበላይነት ኦሮሞዎች ባለጊዜ ሆኑ። እኛ ባለጊዜ መሆን አንፈልግም። ጊዜው የሁሉም እንዲሆን ነው የምንፈልገው። የሁሉም እንዲሆን ነው የምንፈልገው። ምክንያቱም ባለጊዜ ከሆንክ ጊዜ ያልቃል። ጊዜ ሲያልቅ ደግሞ ትዋረዳለህ። በእኛ ስም ደግሞ ካድሬዎች ተሰባስበው አንድ መስሪያ ቤት ውስጥ ሞልተው በእኛ ስም ሌላው ህዝብን ደግሞ እንዲጨቁኑ ፈጽሞ አንፈልግም። ፍትሃዊ እኩልነት ያለባት ኢትዮጵያን መስራት እንፈልጋለን። የታገልነው ለዚህ ነው። ይሄንን አብረን እንታገል ነው የኔ ግብዣ። የትግራይ ወንድሞቻችን ተገፍተናል፣ ከቁጥራችን ትይዩ ተሳትፎ አልተሰጠንም የሚሉ ከሆነ አብረናቸው እንታገላለን። ምሳሌ በብልጽግና ፓርቲ ውስጥ ቦታ አልያዝንም የሚሉ የትግራይ ካድሬዎች አሉ። እዛ ላይ የእርሱ አስተያየት ምንድን ነው? ማለት ይሄም የውክልና ጥያቄ እስከሆነ ድረስ ማለት ነው አባል እስካልሆነ ድረስ ህዝባችን የሚመጥን ወይም ደግሞ ፓርቲያችን በሚመጥን ደረጃ ውክልና አላገኘንም ብለው ያነሳሉ። በቅርብ ጊዜ የፓርቲ ጨዋታ ነው። ፓርቲው ከህዝቡ ጋር በውክልና አይገናኝም ወይ? ፓርቲው ከፈለገ አለመምረጥ ነው ያንን ፓርቲ። ያ ፓርቲ አንተን የማያንጸባርቅ ከሆነ ያንተን ፍላጎት ያንን ተሳትፎ የማያንጸባርቅ ከሆነ ያንተን ማህበረሰብ የማያንጸባርቅ ከሆነ አትምረጠው። ፌዴራል መንግስት ግን የክልሎች መንግስት ነው። አንድ ፓርቲ ስላሸነፈ ብቻ የአንድን ክልል ተወላጆች ከፌዴራል መንግስት ውስጥ አባርራለሁ አስቀራለሁ፣ ያ አይሰራም። ዲሞክራሲያዊ ስርዓት ውስጥ ስንገባ የፌዴራል መንግስቱ ከክልሎች ነው የሚገነባው። አሁን ከዚህ አንዱ እኮ ችግራችን ምን መሰለህ? ኤክስፒሪየንሱ ስለሌለን ነው። ድሮ ኢህአዴግ የሚባል አንድ ፓርቲ አገሪቷን በሙሉ ስለሚያስተዳድር ያ ነው የነበረው ኤክስፒሪየንስ። አሁን ወደፊት ስንሄድ አንዳንድ ክልሎች በተለያዩ ተቃዋሚ እጅ ሊገቡ ይችላሉ። ፌዴራል ውስጥ ደግሞ አንደኛው ኮሊሽን ጠንካራ ሆኖ ሊወጣ የሚችልበት ሁኔታ አለ። ያንን ክልል ያሸነፈው ቡድን ፌዴራል መንግስት ውስጥ መወከሉ ግዴታ ነው። ስለዚህ ዛሬ አሁን ህወሓት ከኢህአዴግ ውስጥ ከብልጽግናው ስለወጣ የህወሓትን ሰዎች ፓርቲ ሰዎች ከፓርቲው ጋር ከሚኖሩ ነገር ልታወጣው ትችላለህ። የትግራይ ክልል ግን በፌዴራል መንግስት ውስጥ በስራ አስፈጻሚ ውስጥ በህግ አውጪ ውስጥ በፍትህ ስርዓቱ ውስጥ የትግራይ ክልል የትግራይ ተወላጆች መገኘት ግዴታ ነው። ህወሓት ከብልጽግና ስለወጣ ከኢህአዴግ ውስጥ ስለወጣ ትግራዮችን በሙሉ ከፌዴራል መንግስት እናባረራለን፣ ያ ወንጀል ነው፣ ተቀባይነት የለውም።
ሊሆንም አይችልም ወደፊት። ይሄ መስፋፋትን ያወገዙ መስፋፋትን መታየት ቢያነሳው ጥያቄ አለ። የሀረር፣ የአዲስ አበባ፣ የድሬዳዋ ጥያቄዎች ማለት ነው። እሱ እንዴት ነው ከመስፋፋት ጋር የሚያያዘው? ማለት የኛ ስትል መስፋፋት ጥያቄ ነው ተብሎ ነው የሚወሰደው። ማለት የሁላችን የሚለው ስለሌለ የራስ ማድረግ ትፈልጋለህ። እሱ እንዴት ነው የምታዩት? አንዱ ተቃርኖ ሊሆን አይችልም። እንዴት ነው ተቃርኖ የሚሆነው? ማለት ምሳሌ አዲስ አበባ የኛ ነች ይላሉ እርስዎም፣ ወይም ሌላም ፓርቲዎች ይላሉ። አብዛኛው የኦሮሞ ፓርቲዎች ፊንፊኔ የኛ ነው የሚሉት ከነስሙ ጀምሮ ማለት ነው። ድሬዳዋም ውስጥ ጥያቄ አለ፣ ሀረርም ውስጥ የኛ ነው የሚል ጥያቄ አለ። ይሄንን ሌሎች ህዝቦች ላይ የሚያሳድረው ተጽዕኖ ቅድም ባልኩት በስነ ልቦናም ደረጃ የመስፋፋት ባህሪ ሊሆን አይችልም ወይ? አንደኛ ዛሬ በእኛ ጊዜ ያነሳነው ጥያቄ አይደለም ይሄ። ፊንፊኔ የኦሮሚያ ዋና ከተማ ነች፣ ህገ መንግስቱ ነው የሚለው፣ የኦሮሚያ ህገ መንግስት ነው የሚለው። ፊንፊኔ የኦሮሞ ብቻ ነች ደግሞ ብለን አናውቅም እኛ። ፊንፊኔ የብሔር ብሔረሰቦች መኖሪያ የኦሮሚያ ዋና ከተማ ነች ነው ያልነው። ስለዚህ የነዋሪዎቹ የፊንፊኔ ነዋሪዎች መብት እና የኦሮሚያ ክልል በዋና ከተማው ላይ የሚኖረው ስልጣን በህገ መንግስቱ ተቀምጧል። ያ ህገ መንግስቱ ይተርጎም ነው ያልነው። ይሄ ከተስፋፊነት ጋር የሚያያይዘው ምንም ምክንያት የለም። ድሬዳዋስ፣ ሀረርስ እነዚህም ከህግ ጋር ተያይተው መፈታት ያለባቸው ጉዳዮች ናቸው እንጂ እቺ እኛ ከተማ ምን ለምሳሌ ሌላ ከተማ እንውሰድ። ነቀምቴ አማራ የለም እንዴ? ነቀምቴ ትግሬ የለም? ጉራጌ የለም? በየከተማው አለ ህዝቡ። የህዝቡን ስብጥር ሳይሆን የሚመጣው ስነልቦና ለምሳሌ አንዳንድ ዘፈኖችም ሌሎችም ላይ እርስዎ ለኦሮሞ ፖለቲካም ቅርብ ስለሆኑ አንድም ላይ የማንነትን ማሳደግም ስራ ላይ እየተሳተፉ ነው ብዬ ስለማመን ጎጃሚኛ ነው መተከለኛ ነው የሚሉ አይነት ሀሳቦች ይመጣሉ። ይሄ ከተስፋፊነት የሚመነጭ ነው ወይስ ከርስት ጥየቃ ጋር የሚመነጭ ነው? ምን አማራ መተከለኛ ነው ይላል። እሱ ተስፋፋይነት ነው እንዴ ልንለው እንችላለን። ትክክል ከሆነ ማለት ነው። እኔ አማራ የኔ ነው ብሎ የሚጠይቅ ከሆነ በፖለቲከኞች እንደዛ ሊለው ይችላል። እርሶስ ጥያቄ ስለተነሳ እሱ ተስፋፊነት አይደለም። መተከል ውስጥ አማራ የለም አለ ኦሮሞ አለ የለም። መተከል ውስጥ የሚኖሩ ኦሮሞዎችና አማራዎች መብት ይከበር ብሎ መንቀሳቀስ ይከበር አንድ ነገር ነው። እሱ ትክክለኛ እኮ ነው። እንኳን የኢትዮጵያ ውስጥ ያሉ ቀርቶ የሱዳናዊ መብት የሚከበር ብሎ መነሳት ይችላሉ። አንድ ፖለቲካ ሰብአዊነት የሚሰማውት ከሆኑ መተከለኛ ነው ማለት ግን በትክክል እውነት ትክክል ነው ወይ? መተከል የማን ነው የሚለውን አካባቢው ስለማላቀው ከታሪክ ጋር ከአቀማመጥ ጋር ከአሰፋፈር ጋር እንዲህ አይነት ጥያቄዎች ይነሳሉ። ወልቃይት የኛ ነው የሚል ጥያቄ አለ የለም? አለ። ተስፋፊነት ነው እንደሱ? ምናልባት ከፖለቲካ አንፃር ልታየው ይችላል እንደሱ ብላ ጥያቄ ይነሳል። ምን ተስፋፊነት ምን አመጣው? ለምሳሌ የወልቃይትን ጥያቄ አስታውሰዋለሁ። ዲሞግራፊው የኛ ስለበዛ የኛ ነው ይላል የትግራይ ክልል። ታሪካዊ መሬቱ የኛ ነው ይላል የአማራ ክልል። ይሄንን ቁጭ ብሎ ተደራድሮ መፍታት እንጂ ውንጀላና ፍረጃ ውስጥ ማመጣ። እንደውም የወልቃይትን ጉዳይ ካነሱ ባህር ዳር በሄዱበት ጊዜ ለአማራ ፖለቲከኞች ወይም ደግሞ ይሄን ጥያቄ ለሚያነሱት ከጎናችሁ ነው ብለዋል የሚሉ አሉ። እውነት ነው ውሸት ነው? በወልቃይት ላይ የነበረን አቋም አንድ ነው። የአማራ አክቲቪስቶች ጥያቄ ስላነሱ መታሰር የለባቸው፣ መገደል የለባቸው። የወልቃይት ጥያቄ በህገ መንግስቱ በህጉ መሰረት በሰላማዊ መልኩ መፈታት አለበት። ውጭ ሀገር ሆነንም ስንል የነበረው አሁንም የምንለው ነው። የይገባኝ ጥያቄዎች ይነሳሉ። በእኛ ሀገር ብቻ አይደለም፣ በየቦታው የይገባኝ ጥያቄዎች በህግ በድርድር በውይይት በሰላማዊ መልኩ መፈታት አለባቸው። እኔ ያደኩባት ድሙጋ የምትባል ቦታ አለች። ከጎጃም መጣ የኛ ነች ማለት ስትል እንዴት አባክ ትላለህ ብዬ አንተ መግደል ማሰር የለብኝም። እሺ ወዳጄ ድሙጋ አንተ ነች እኔ የተወለድኩባት እና ታሪክን እናመሳክር፣ ህግን እናመሳክር በሰላምና በውይይት ወይ ተወያይተን እኔና አንተ ልንተማመን እንችላለን። ካልተማመንን ህጉ ያስቀመጠው አለ ወይ በፍርድ ቤት ሊፈታ ይችላል፣ በሃውስ ኦፍ ፌዴሬሽን ሊፈታ ይችላል። እኔ የማልቀበለው አንተም ድሙጋ የኔ ነች ብለህ ጠመንጃ ይዘህ እንድትመጣ አልፈልግም። አንተም የኔ ነች ብለህ አንተ ስለተነሳ ደግሞ እኔ ተነስቼ አንተም ማሰርና መግደል የለብኝም። በህግ በሰላም በንግግር መፈታት አለበት። የወልቃይት ጥያቄ የራያ ጥያቄ ይነሳል። ራያ ላይ ትግራይ ጥያቄ ያነሳል፣ አማራ ትግራይ ያነሳል ጥያቄ ያነሳል፣ ኦሮሞ ጥያቄ ያነሳል። በህዋት ጊዜ ጥያቄ ስለተነሳ ሰው ሲታሰር ነበር። እኔ ወልቃይት የማቱን የሰፈር እንደሆነች አላውቅም።
የአማራ ወንድሞቻችን አነሱ ጥያቄውን አፍሰው እስር ቤት ከተቷቸው ገደሏቸው። ትክክል አይደለም አልኩ። መተከል የኛ ነው ይላል አማራ፣ የኛ ነው ይላል ኦሮሞ። ስላለ መታሰር አለበት? መታሰር የለበትም። የኛ ነው ብሎ በኃይል መሄድ የለበትም አማራ የሚሆን ኦሮሞ። የኛ ነው ስላገለ ግን መታሰርም መገደልም የለበትም ነው። ይህን እምነቱን ይዤ አሁን ይህን አስተሳስበውን ይዤ ኮየ ፈጬ ኮንዶሚኒየም ላይ ያሳዩትን ባህሪ ሲያዩ ያቀረቡትን ተቃውሞ ልክ ነው ማለት እንችላለን። ማለት የሚያምኑበትን ሀሳብ ተግብረዋል። ምሳሌ ኮንዶሚኒየም እጣ ወጣላቸው ለነዋሪዎቹ እጣ እስከወጣላቸው ስህተት ነው ብዬ አላምንም እኔ። እርስዎ ግን በመንግስታዊ መዋቅር ውስጥ ደረጃውን ጠብቀው ሄደው ማስፈጸም እየቻሉ እዛ ላይ በትክክል ከደጋፊዎች ጋር ተቃውሞ ማቅረቡ ልክ ነው ወይ? ተቃውሞ እኮ ነው ያቀረብነው። ቤቱን አፈርሰናል? አላፈረሱም። አቃጥለናል? አልተቃጠለም። የመጡትን ሰዎች ደብድበናል? ኖ እሱ የታየው ነገር ቢኖሩ የመደብደብ እድል ነበረው ከነበረ ሁኔታ ነበር። በእንቅስቃሴያችን ህግን እንከተላለን፣ ሰላማዊ ትግል እንከተላለን። ቤቶቹ ከከተማዋ ወሰን ውጪ ነው የተገነቡት። ህዝቡን አፈናቅለው ነው የተገነቡት። የወሰን ጉዳይ ሳይፈጸም ማስተላለፍ የለባችሁም አለ። እናስተላልፋለን ብለው በጉልበት ሄዱ። ተቃወምን። ኮየ ፈጬ ብቻ አይደለም አክሮስ ኦሮሚያ ተቃወምን። በዚህ ተቃውሞ የተቃወምነው መንግስትን እንጂ እጣ የወጣላቸው ሰዎች ማምን አጠፉ? በነገራችን ላይ ኮየ ፈጬ እኮ ይድረሰናል አሉ ማለት እነሱ። ቦሌ ሊደርሳቸው ይችል ነበረ፣ ሳሪስ ሊደርሳቸው ይችል ነበረ። ሰዎቹ ያጠፉት ነገር የለም። እኛ የተቃወምነው መንግስትን ነው። መሬቱን የዘረፈው ማን ነው? መንግስት። ከድንበር ውጭ የሰራው ማን ነው? መንግስት። አሁንም ያከፋፈለው ማን ነው? መንግስት። ህግን ጥሳችሁ ገንብታችሁ ዛሬም ህግን ጥሳችሁ አታከፋፍሉም ያለው። በዚህ ጥያቄ የተነሳ እንግዲህ ከ97 ጀምሮ ቤት የተመዘገቡ ሰዎች ናቸው ያውቁታል የኢትዮጵያን የቤት ሁኔታና የመሬት አያያዝን። ቤታችንን እኮ እነ ጀዋር ናቸው ያስቀሩብን እንጂ እስካሁን ለዚህ ኪራይና ለዚህ ኑሮ አንጋለጥ የሚሉ ሰዎች ይገጥሙናል ብዙ ጊዜ ወደ ሚዲያም ሲመጡ። ምንድነው የመጨረሻ መቋጫ የሆነው? ማለት አስጀመራችሁ በዛ መንገድ ትክክል አይደለም ህገ ወጥ ነው ተባለ። ግን እነዚህም ባለቤቶች ፍትህ እንዲያገኙ ከመንግስት ጋር ምንድነው ያደርጋችሁት? ኮሚቴ አቋቋመ ጠቅላይ ሚኒስትሩ። የከተማዋን ወሰን የሚወስን ኮሚቴ አቋቋመ። ኮሚቴው ምን እንደበላው እናቀም። አብዛኞቹ ከስልጣን ተራገፉ። እስከዛሬ ምንም የተደረገ ነገር የለም። ህዝቡንም ባለመሬቱንም ገበሬውንም የበደለው እጣ የወጣላቸውን ገንዘባቸውን ሴቭ ያደርጉትም የበደለው መንግስት ነው። ጥያቄው መቅረብ ያለበት ለመንግስት ነው። የዛ ጊዜ ተርበትብተው ኮሚቴ አቋቋምን አሉ። በአጭር ጊዜ ውስጥ መፍትሄ አድርገ ነው የተለያዩ መፍትሄ ሊቀርቡ ይችላሉ እናደርጋለን። በዛው ቄሱም ዝም እንትኑ መጻፉም ዝም ሆነ። ስለዚህ ጫና መደረግ ያለበት መንግስት ላይ ነው። እርስዎ ስለምን ጫና አላደረጉም? ምሳሌ የዚህ ኮሚቴ አባላት ወይዘሮ አዳነች አቤቤና ከማስታወሳቸው ታከለ ኡማ ናቸው። ኢንጂነር ታከለ ኡማ ካሉት ምናልባት አሁንም ስልጣን ላይ ካሉት። እርስዎ ግን በሰዓቱ ጥያቄውን ካቀረቡ በኋላ ግፊት ለምን አላደረጉም? ለፍትህና ለስርዓት የሚታገሉ እስከሆኑ ድረስ በተከታታይ አንዱ ትልቁ ጥያቄ ያለው የወሰን ጉዳይ መፈታት እንዳለበት በተከታታይ ሲቀርብ የነበረው ይሄ ነው። እኛም ስናደርግ ነበር። ፐርሰናል የሆኑ ጥያቄዎች ላንሳሉት ከእርስዎ ጋር ተያይዘው የሚነሱ አንዳንድ ጉዳዮች። አንደኛ ከግብጽና ከኳታር ጋር ግንኙነት አለዎት ተብሎ በብዛት ይነሳል። በተለይ ግብጽ ላይ ለኦኤምኤን የተደረገውን ድጋፍ ኳታርም እንደዚህ አንዳንድ ነገሮች በቪዲዮ የሚወጡ እየተመለከተ ጀዋርን ሲያስበው አንድ ሰው ከግብጽ ጋር ግንኙነት አለው ብሎ እንዲያስብ ይገደዳል። ይሄ ከምን የመነጨ ነው? ከግብጽ ጋር ያለው ግንኙነት እውነት ምንድን ነው? ኃይለማርያም ነው ነገር አቶ ኃይለማርያም ባገኛቸው የቀድሞ ጠቅላይ ሚኒስትር ትዝ ይለኛል። ይሄ ከግብጽ ብር በጆንያ ይዞ እየሄደ ሲል ሰማዋለሁ። እኔ ብቻ አይደለሁም። እዚህ ሀገር ተቃዋሚ ኃይል በመጣ ቁጥር የውጭ ድጋፍ ነው የሚለው ነገር ኮመን ነው። ውሸት ነው ወይ? የውጭ ድጋፍ አብዛኛው ተቃዋሚ በአብዛኛው ውሸት ነበር። ትልቁ የአማጽያን ድጋፍ ሀገር ውስጥ ነበር። ወደንም ጠላንም የሻዕቢያ ትልቁ ድጋፍ የኤርትራ ህዝብ ነበር። ድጋፍማ ቢሆን እኮ እንደ ኤዲዮ የነበሩ ኃይሎች ነበሩ፣ የውጭ በግልጽ ሲደገፉ የነበሩ። በውጭ ድጋፍ አንድም ሰው እዚህ ሀገር ኃይል ሊኖረው አይችልም።
ምናልባት የውስጥ ድጋፍ የሚሆነው ከኃይል አንጻር ሊሆን ይችላል እንጂ በገንዘብና በሌሎች በአቅርቦት አብዛኞቹ አማጽያን በ17 በ7 ሰው ጀምረው ያደጉት የገበሬው ልብ ውስጥ መግባት ስለቻሉ ነው። ከዚህ አንጻር የከሌ ድጋፍ የሚገርምህ እኮ በየቀኑ ከአረቦች ገንዘብ የሚሰፈርለት ኃይል በግልጽ የሚሰፈርለት ኃይል እኛን ከዛ ጋር ሊያያይዝ ይፈልጋል። እኛ ምንም አያስፈልገንም ከውጪ። አንደኛ ሰላማዊ ትግል ነው የምናካሄደው። ስለዚህ ክላሽ አያስፈልገንም። ከውጪ የምናመጣው መሳሪያ የለም። የምንንቀሳቀስበት ገንዘብ በግልጽ ይታወቃል። አንደኛ ኮስታችን በጣም ጥቂት ነው የምናደርገውን። ይሄን የሚሉት ሰዎች ለራሳቸው ሄደው ከነኛ ሰዎች ጋር ሲሞዳሞዱ ይከርማሉ። ከግብጽ ጋር ለሚነሳው ዛሬ እኮ አይደለም ቆይቷል። በውሃ ጉዳይ ላይ ዛሬ ሳይሆን ገና ወጣት ሆኜ ምስጽፎ የነበረው የታወቀ ነው። ከግብጽ ጋር እኔ ኢትዮጵያዊ ስለሆንኩ ምናምን አይደለም። ግልጽ የሆነ የአፐር ሪፔሪያን እና የሎወር ሪፔሪያን ጉዳይ ነው የናይል ጉዳይ። የብሔር ጉዳይም ኢንፋክት የሀገር ጉዳይም አይደለም። ከዛ የበለጠ ከታችኛው አባይ ላይ ያለውና ከላይ ያለው አባይ ጉዳይ ነው። ኤርትራንም ይመለከታል፣ ትግራይንም ይመለከታል። ሪፐብሊክ ሆነው ራሱ ቢወጡ በነገራችን ላይ ሪፐብሊክ ሆነው ቢወጡ ትግራይ ከኢትዮጵያ ጋር ነው የምትቆመው። ሱዳን መሀከል ላይ ነች። ሁሌ መሀከል ላይ ሱዳን የምትቆመው እኛን ስለወደደችን አረብኛ ስለተናገሩ ምናምን አይደለም። መሀል ላይ ስላሉ የሁለቱን ጥቅም መሀል ላይ ይዘው ነው መሄድ ያለባቸው። ከዚህ አንጻር ነው መሄድ ያለበት እንጂ ይሄ ተራ የስም ማጥፋት ሙከራ ነው። ከኳታር ጋርስ ማለት ከኳታር ጋር ተያይዞ የሚነሳው ምሳሌ እርስዎ በአብዛኛው ወደ ኳታር ይሄዳሉ ወይ? መቼ? አይ ጥያቄ ነው እየጠየቅኩት ያለሁት። ድጋፍም ሲደረግለት ለኦሜን እንደዚህ አይነት ነገር አለ። ውሸትም ሊሆን ይችላል እንጂ ምሳሌ ባለፈ ከተከሰተው ይሄ ጥበቃዎች ከማስነሳት በኋላ ቀጥታ ያደረጉት በረራ ወደ ኳታር ነው ሚልም ወሬ አለ። ኳታር አንዴ ነው የሄድኩት እኔ። 67 ከተሞች ላይ በዓለም ላይ ቻፕተር አለን የኦኤምኤን። ኖርዌይ ሄዳለሁ። ለምን ኖርዌይ አትታማም? እንደውም ሞር የሚለው ኖርዌይ እና አሜሪካ ነው። ኖርዌይ፣ አሜሪካ፣ ዩሮፕ፣ ጀርመን ሄዳለሁ። ኳታር አንዴ ሄጃለሁ። ኤሚሬትስ ሄጃለሁ። ለምን ነው ኤሚሬትስ ስሙ የማይነሳው? ኤሚሬት 2 ሄጃለሁ። ለምን ነው ስሙ የማይነሳው? ሳውዲ 5 ከተማዎች ውስጥ የድጋፍ ኮሚቴ አለ። እሱ ለምን ነው የማይነሳው? ኳታር አንዴ ነው የሄድኩት በግልጽ ለዛውም ከኤምባሲ ሰዎች ጋር አሬንጅ አድርገን የኤምባሲ ሰዎች ተገኝተውበት ትልቁ ስራ እንደውም የኦኤምኤን ስራ ሳይሆን የነበረው የስደተኛ ማህበረሰብ የወያኔ ኤምባሲ ብሎ ስለሚጠላው እነሱን ለማቀራረብ ነው የሄድኩት ኳታር። መንግስት የሚያውቀው ኤምባሲ አሬንጅ ባደረገው ነው ይሄን ነው። ስለዚህ ከኳታር ጋር ከግብጽ ጋር አያስፈልጉኝም እኮ ነው የምልህ። ዋይ ዱ አይ ኒድ ዘም። ቀደም ሲል የሚያነሱት ምናልባት የገንዘብ ድጋፍም አያስፈልገኝም ሲሉ ሰምቻለሁ። ባለው ካፒታል በእርግጥ አቶ ጀዋርን የገንዘብ ድጋፍ ምንጮ ለኢትዮጵያ ሕዝብ ነገሩ ቢሉ ምንድን ነው ማለት ይቻላል? የኦሮሞ ሕዝብ ነው ማለት በምን አይነት መንገድ ነው የሚያሰባስቡት? በፈንድሬዚንግ ነው። በግልጽ እኮ ነው። እኛ በአመት እና ፈንድሬዝ እናደርጋለን። እያንዳንዷ ስሙን የምትገባው ገቢዎች ያውቃታል። ከዚህ ጋር ተያይዞ የሀብታም የመሆን ምኞት አለዎት ማለት አንዳንድ ሚዲያዎችን እርስዎ ጠቅሏቸዋን ሲባል እነ አዋሽ ኤፍኤምን እነ ፊንፊኔን ከዛም አልፎ ፊንፊኔ ኢንተርሴፕት እርስዎ ነው ሲባል እንሰማለን። ኦኤምኤን አለና ምናልባት ካፒታሊስት የመሆንና ሀብታም የመሆን ፍላጎት ምን ያህል ነው? ድሀ የመሆን ፍላጎት አይኖረውትም? የኔ ሀብታምነት በእናንተ አይምሮ ውስጥ ነው ያለው። ስለዚህ አንጻር ያው ትዝ ይለኛል ኤልቲቪን ገዛው እንትንን ገዛው ቁጭ ቤት ስቅ ነበረ። ሌላ አንድ ፐርሰናል የሆነ ጉዳይ ባለፈው ኤልቲቪ ላይ እንደቀረቡ አንድ 10 ደቂቃ ወስደው እንደ ሳረ ሊያደርጉ ነበር ብለዋል እና ለእኔ አእምሮ ውስጥ የቀረ ጉዳይ ነው። ሲወያዩ እዚህ የጸጥታ አካላቱ በሚነሱበት ሰዓት ማለት ነው። ምንድን ነው እንደ ሳረ ሊያደርጉ ነበር ማለት እንዲብራራ ስለፈለኩ ነው። የጋው ደግሞ እንደ ሳረ ያደርጉኝ ያልኩት ለቤቴልም ለሰጣት ኢንተርቪው ላይ እንደ ሳረ ሊያደርጉ ነበር ብለዋል። አይደለም ያልኩት፣ እንደዛ አይደለም ያልኩት። እዚህ ሀገር ሰው ሳረ ከተገደለ፣ አማራ ክልል ሰው ተገደለ፣ ኢንጂነሩ ተገደለ፣ ኢንቨስቲጌሽን እየተካሄደ አይደለም። ማን ነው እየገደለ ያለው? ሰው ለምንድን ነው የሚገደለው? ይሄ አለመደረግ እየተደጋገመ በሄደ ቁጥር ህዝብ መንግስት ላይ ያለው አመኔታ እየመነመነ ይሄዳል ነው።
ከዚህ አንጻር የተደረገው ሙከራ እናውቀዋለን፣ ደጋግመን አውርተነዋል። ከዚህ አንጻር ነው የተነሳው። ግን ከዚህ አንጻር እንደ ሳረ ሊያደርጉ ነበር ብለው ተናግረዋል ኤልቲቪ ላይ። እኔ ማለት በስርዓት ስላዳመጡት ነው። የሳረም የሁሉም ጉዳይ የሚነሳው እዚህ ሀገር የመንግስት እጅ ዱቤስ የሆነ ባለበት ሁኔታ ሰዎች ሲገደሉ እናያለን። ምርመራው ሳይጠናቀቅ ምርመራው በአግባቡ ሳይካሄድ ለህዝብ ሳይገለጽ እየተሸፋፈነ እየሄደ ነው። ከዚህ አንጻር ነው። ስለዚህ በገደል ኑሮ ተሸፋፍኖ ይቀራል ነው የእርስዎ ሀሳብ የነበረው እዛ ላይ? ታዲያ የሁሉም ተሸፋፈነ እኮ አይደል? የኔ ብቻ ነው። በዛ ክስተት መንግስት 86 ሰዎች ሞተዋል የሚል ሀሳብ እርስዎ በጻፉትና ከዛ ኦሮሚያ ላይ በደጋፊዎቹ በተነሳ ወይም ደግሞ በሌሎች ግጭቶች የተነሳ አስፍሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ እሱን ይህን አላደረኩም ብለዋል። ጥበቃዎች እንዲነሱ አላደረኩም ብለዋል። ኮሚሽነር እንዳሻውም ሀሰት ነው ሲሉ ተከራክረው ነበር። በሰዓቱ ሚዲያውም ላይ ስለነበር ስለምንከራከረው ይህን ጉዳይ ማን አደረገው አላደረገው አይደለም። በትክክል እነሱ ካደረጉት ለምንድን ነው እርስዎ ክስ ያልሄዱት? ካላደረጉት ደግሞ ተከሳሹ ማን ነው ማለት? በዚህ ሁኔታ ውስጥ የጥፋተኝነት ስሜት ሲሰማዎታል ወይ? የመንግስት አካላት በዛ ወቅት ክስተቱ ትክክል እንዳልነበረ ምርመራ እንደሚካሄድ ያጠፉት ኃላፊዎች እንደሚጠየቁ ተናግረዋል። የኦሮሚያ ክልል ፕሬዚደንት፣ ፖሊስ ኮሚሽን ተናግረዋል። መንግስት ይሄን አደርጋለሁ ካለ ጠቅላይ ሚኒስትሩም ሀረርጌ ሄደው አምቦ ሄደው በተደጋጋሚ ይሄንን ያላደረጉትም ያደረጉት ግን ይጠየቃሉ ብለዋል። አንድ የመንግስት ኃላፊ እርምጃ ወስዳለሁ ካለ ፍርድ ቤት ተወስደዋል እንዴ? ላትወስዱ ይችላል። ግን ይህ የሞራል ጥያቄ ነው የሚሆነው። አቶ ጀዋር ማለት በእርስዎ ምክንያት 86 ሰዎች መንግስት እንዳስቀመጠው ቁጥር ነው። ሊያንስም ይችላል ሊበልጥም ይችላል። ብዙ ጊዜ የመንግስት ቁጥር ይሄ ሰዎች ሞተዋል። ይሄ ምናልባት ከሚሰጠው የሞራል ወይም ደግሞ በእኔ ምክንያት ከሚል ጥያቄ የተነሳ ነው። ለምን ግፊት አድርገው በትክክል ያ ችግር ከተፈጠረ እንዲጠየቁ ለምን አላደረጉም? ግፊት ማድረግ የምችለው የት ደረሰ ብሎ መጠየቅ ነው፣ በሚዲያ መናገር ነው። አንተ 99ኛው ጋዜጠኛ አትሆንም እዚህ ነገር ስጠይቀኝና እርምጃ መወሰድ አለበት ስል ከዚህ የበለጠ ምን ጠመንጃ ይዤ ልውጣ እንዴ? መንግስት ይሄን ላደረጉት መርምረን አስፈላጊውን እርምጃ እንወስዳለን ብሏል። አይ ቲንክ የእናንተን ኃላፊነት ራሴ ላይ የገፋችሁት ይመስለኛል። እሺ መልካም። ግፊቱ እየበዛ ሲሄድ እንግዲህ ወደ ዋኖቹ መምጣት ይጀምራል ማለት ነው። እርስዎ ከሀገር የመውጣት ወይም ደግሞ ይህንን ትግል ሌላ ቦታ ሆነ የምታገል እቅድ ይኖረውታል? እኔም ሆንኩ የኦነግ አመራርም ሆነ የኦፌኮ አመራር ከእንግዲህ በኋላ ማንም ከዚህ ሀገር አይወጣም። ይሄንን እንግዲህ ይውጡ የሚሉ ካሉ ተስፋ ይቁረጡ። ስለዚህ በችግር ጊዜ ጥሎ መሄዱ ከእንግዲህ እንደዛ አይነት ነገር የለም። ማንም አይወጣም። እኛ ብቻ አይደለንም። ከእንግዲህ የአማራ ታጋዮችም አይወጡም። ማንም አይወጣም ከዚህ ሀገር። ከእንግዲህ በኋላ ስደት የለም። ከእንግዲህ በኋላ ስደት የለም። ከእንግዲህ በኋላ ህዝባችንን ጥለን አንድ እግር ወደ ሌላ ይዘን አንሄድም። አስፈራርቼ አባርራለሁ የሚል ኃይል ካለ ተሳስቷል። አሁን እዚህ በኦነግ ላይ የተካሄደው ደግሞ ሌላው ላይ አይቆምም። ነገ አብኖች ጋር ይደርሳል፣ ነገ ኢዜማዎች ጋር ይደርሳል፣ ነገ ሶማሌዎቹ ጋር ይደርሳል። መሄድ የለበትም። ሀገር ያፈርሳል፣ ያዳክማል፣ ያቃቅራል። ትላንትና የኖቤል ሽልማት አግኝተን ኖቤል ሽልማት የተገኘው ከኤርትራ ጋር ሰላም ስለፈጠርን የፖለቲካ ምህዳሩን ስላሰፋን ነው አይደለም እንዴ? ዛሬ የፖለቲካ ምህዳሩን እያሰፋን ትላንት በዓለም ላይ እንዳልተከበርን ዛሬ ደግሞ መዋረድን መወቀስን ያስከትላል። ይሄ የሚደረገው አፈና ለአብይ አይጠቅምም፣ አንድ ለብልጽግና አይጠቅምም፣ ሁለት ለኢትዮጵያ አይጠቅምም፣ ሶስት ሁሉን የሚያከስር ነው። ከኪሳራ ውጪ ምንም ትርፍ የማይገኝለትን አካሄድ ውስጥ መግባት ማንንም አይጠቅም። የኢትዮጵያ ፖለቲካ ባለፉት 10 ዓመታት ውስጥ ያስተናገዳቸው ክስተቶች በርካታ ሰዎችን ወደ መድረክ አውጥተዋል። ከእነዚህ ሰዎች መካከል ደግሞ ስሙ ሲነሳ ብዙዎችን በአንድ ጊዜ ወደ ተለያዩ የስሜትና የፖለቲካ ጽንፎች የሚወስድ፣ ደጋፊዎቹ እንደ ነፃ አውጪና ስትራቴጂስት፣ ተቃዋሚዎቹ ደግሞ እንደ ከፋፋይና የብጥብጥ መሐንዲስ አድርገው የሚስሉት አንድ ሰው አለ። ይህ ሰውም አቶ ጀዋር መሐመድ ነው። ጀዋር መሐመድ ማን ነው? ከሀገር ውጭ በስደትና በትምህርት ዓለም ውስጥ ሆኖ እንዴት የሀገር ውስጥ ፖለቲካ ማናወቅ ቻለ? በአንድ ወቅት በሚሊዮን የሚቆጠሩ ወጣቶችን አዞና አስተባብሮ የገዢውን ፓርቲ መንበር ያንቀጠቀጠው ይህ ግለሰብ በመጨረሻም ወደ አገር ቤት ገብቶ የለውጡ አካል ከሆነ በኋላ እንዴት ወደ እስር ቤት ሊያመራ ቻለ? ከእስር ከተፈታ በኋላስ አሁን በምን አይነት የፖለቲካ አቋም ላይ ይገኛል? ዛሬ
በኢትዮ አዲስ ዴሊ የዩቲዩብ ቻናላችን የዚህን ተጽዕኖ ፈጣሪና አነጋጋሪ ፖለቲከኛ ሙሉ የህይወት ጉዞ፣ የፖለቲካ ስልት፣ ያስመዘገባቸውን ስኬቶችና ያስከተላቸውን ውዝግቦች ያለምንም ወገንተኝነት በምክንያትና በማስረጃ በጥልቀት እናረምራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዋናው ታሪክ እንለፍ። የጀዋር መሐመድ የህይወትና የፖለቲካ ጉዞ መነሻ በትክክል ለመረዳት ታሪኩ ወደተጀመረበትና በባሌ ዞን ወደምትገኘው አነስተኛ የዶዶላ ከተማ መመለስ የግድ ይላል። ጀዋር የተወለደው እዚያው ዶዶላ ውስጥ ሲሆን ያደገው አካባቢ ደግሞ የቤተሰቡ መዋቅር ገና በልጅነቱ በኢትዮጵያ ውስጥ ያለውን ማህበራዊና ሃይማኖታዊ ስብጥር በተግባር እንዲያይና እንዲረዳ ዕድል ሰጥቶታል። አባቱ የሙስሊም እምነት ተከታይ የኦሮሞ ተወላጅ ሲሆኑ እናቱ ደግሞ የክርስትና እምነት ተከታይ ነበሩ። ይህ በቤተሰብ ደረጃ የታየው የሃይማኖትና የማንነት ብዝሃነት ጀዋር ወደ ኋላ ለሚገነባው ማህበራዊ መስተጋብርና የፖለቲካ ንቃተ ህሊና ቀደምት መሰረት እንደሆነ ይነገራል። በትምህርቱ ጎበዝ የነበረው ጀዋር የሁለተኛ ደረጃ ትምህርቱን ማሰላ ከተማ ከተከታተለ በኋላ በዓለም አቀፍ ደረጃ በልዩ ብቃት ለተመረጡ ተማሪዎች የሚሰጠውን የዩናይትድ ወርልድ ኮሌጅ የነጻ የትምህርት ዕድል በማሸነፍ ወደ ሲንጋፖር አቀና። ይህ ጉዞ ለጀዋር አዲስ የመጫወቻ ሜዳን ዓለም አቀፍ እይታን የከፈተለት አጋጣሚ ነበር። በሲንጋፖር የነበረውን ትምህርት ካጠናቀቀ በኋላ ትምህርቱን ይበልጥ ለመግፋት ወደ አሜሪካ በመጓዝ በታዋቂው ስታንፎርድ ዩኒቨርሲቲ በፖለቲካል ሳይንስ የመጀመሪያ ዲግሪውን አገኘ። በመቀጠልም በኮሎምቢያ ዩኒቨርሲቲ የማስተርስ ዲግሪውን ሰርቷል። እነዚህ ታዋቂ የምዕራባውያን የትምህርት ተቋማት ጀዋር ፖለቲካን፣ ስልጣንን፣ የሚዲያ አጠቃቀምንና የህዝብ ንቅናቄዎችን በንድፈ ሐሳብ ደረጃ በጥልቀት እንዲያጠና ትልቅ አቅም ፈጠሩለት። ነገር ግን የጀዋር ትኩረት ሁልጊዜም ከሀገሩ ከኢትዮጵያና በኦሮሞ ህዝብ ፖለቲካዊ ጥያቄዎች አራቀም ነበር። አሜሪካ በነበረበት ወቅት በተለይም በዲያስፖራ አካባቢ የሚገኙ የኦሮሞ ምሁራንን የፖለቲካ ድርጅቶች የሚያደርጓቸውን ስብሰባዎችና እንቅስቃሴዎችን በቅርበት መከታተልና መሳተፍ ጀመረ። በወቅቱ በነበረ የኢትዮጵያ ፖለቲካዊ ምህዳር ውስጥ የነበሩ ክፍተቶችን፣ የተቃዋሚዎችን ስልት ማነስና የገዢውን ፓርቲ ጠንካራና ደካማ ጎኖችን በትጋት ያጠና ነበረ። ጀዋር ገና በወጣትነቱ በጽሑፎቹና በተለያዩ የቪዲዮ ክርክሮች ላይ በመቅረብ የኢትዮጵያን ፌዴራሊዝም ስርዓት፣ የወቅቱን አፈናና የኦሮሞ ህዝብ ብሔራዊ ጥያቄዎችን በተመለከተ የሚያቀርባቸው ትንታኔዎች በዲያስፖራውና በሀገር ውስጥ ባሉ ወጣቶች ዘንድ ቀስ በቀስ ትኩረትን መሳብ እንዲጀምር አደረገ። ይህ ከዶዶላ ተነስቶ እስከ ሚኔሶታ ኒውዮርክ የዘለቀው የትምህርትና የእውቀትን ፍለጋ ጉዞ ጀዋር መሐመድን ከተራ ታዛቢነት ወደ ዋና የፖለቲካ ተዋናይነት ለመቀየር የነበረው ዝግጅት ያጠናቀቀበት ምዕራፍ ነበር። ጀዋር መሐመድ በንድፈ ሐሳብና በትምህርት ያገኘውን እውቀት ወደ ተግባር ለመቀየርና የጀመረውን የፖለቲካ ተጽዕኖ ለማስፋት የተጠቀመበት ትልቁ መሳሪያ የሚዲያ አብዮት ነበር። በምዕራባውያኑ ሀገር የሶሻል ሚዲያ በተለይም የፌስቡክ የህዝብን አስተሳሰብ ለመቅረጽና ሰዎችን ለማንቀሳቀስ ያለውን ከፍተኛ አቅም የተረዳው ጀዋር ይህ ዕድል በኢትዮጵያ ፖለቲካ ውስጥ ለመጠቀም ብዙም አልቆየም። በሀገር ውስጥ በነበረው የሚዲያ አፈናና የሐሳብን ነጻነት እጥረት ምክንያት አማራጭ መረጃን የሚናፍቀው ህዝቡ በተለይም ወጣቱ ትውልድ ለመድረስ ዲጂታል ምህዳሩን ዋነኛ የትግል ሜዳ አደረገው። ይህንን ስትራቴጂ ይበልጥ ስልታዊና ተቋማዊ ለማድረግ በ2014 እንደ አውሮፓውያኑ አቆጣጠር ወይንም በ2006 እንደ ኢትዮጵያ አቆጣጠር በግንባር ቀደምትነት በመንቀሳቀስ የኦሮሚያ ሚዲያ ኔትወርክ ወይንም ኦኤምኤን የተሰኘውን የሳተላይት ቴሌቪዥን ጣቢያ በአሜሪካ በሚኔሶታ ግዛት አቋቋመ። ኦኤምኤን ከተራ የዜና ማሰራጫ ባለፈ በሀገር ውስጥ ለሚነሱ የማንነት፣ የኢኮኖሚና የፖለቲካዊ ጥያቄዎች ዋነኛ ድምፅ መሆን ቻለ። ሚዲያው በአገር ውስጥ በገዢው ፓርቲ የሚታፈኑ መረጃዎችን፣ የተቃውሞ ጥሪዎችንና የሰብአዊ መብት ጥሰቶችን በቀጥታና በፈጣን ሁኔታ ለህዝብ በማድረስ ረገድ ወደር የማይገኝለት ተሰሚነትን አተረፈ። ጀዋር ይህንን ሚዲያ ተቋም ከመምራት ባሻገር የራሱን የፌስቡክ ገጽ እንደ ትልቅ የፖለቲካ ማዘዣ ወይንም ኮማንድ ፖስት በመጠቀም ረገድ ከፍተኛ ስኬትን አስመዝግቧል። በወቅቱ በኢትዮጵያ ውስጥ ከሚገኙ ማናቸውም ፖለቲከኞች በላይ በፌስቡክ ገጹ በሚሊዮን የሚቆጠሩ ተከታዮችን ማፍራት የቻለ ሲሆን በሚያስተላልፋቸው አጫጭር መልእክቶች፣ ትንተናዎችና መመሪያዎች በጥቂት ደቂቃዎች ውስጥ ሀገር ውስጥ ባለው ወጣት ዘንድ ይደርሱ ነበር። በተለይም በኦሮሚያ ክልል ውስጥ የተቀጣጠለውን ቄሮ ተብሎ የሚጠራውን የወጣቶች ንቅናቄ በመብራት በማስተናበርና የፖለቲካ አቅጣጫ በመስጠት ረገድ የጀዋር ዲጂታል ሚዲያ አጠቃቀም ወሳኝ ሚናን ተጫውቷል። መንግስት የሚዲያ ስርጭቱን ለማገድና የኢንተርኔት መስመሮችን ለመዝጋት በተደጋጋሚ ቢሞክርም ጀዋር ግን የኦኤምኤን የቴክኖሎጂ ቡድን የተለያዩ አማራጮችን በመጠቀም መረጃዎችን ማድረሳቸውን አላቋረጡም ነበር። የዲጂታልና የሳተላይት ሚዲያ የበላይነት
ጀዋር መሐመድ በአካል ውስጥ ሀገር ውስጥ ሳይገኝ በሺዎች የሚቆጠሩ ኪሎ ሜትሮችን ርቆ በረቀቀ የሚዲያ ስልት የሀገሪቱን የፖለቲካ ትኩሳት መቆጣጠር እንደሚችል ያሳየበት እጅግ ስኬታማ ምዕራፍ ነበር። በኢትዮጵያ ፖለቲካ ውስጥ ትልቅ ታሪክ የሰራውና የሥራ ለውጥ እንዲመጣ ምክንያት የሆነው ህዝባዊ እንቅስቃሴ የጀዋር መሐመድን የፖለቲካ ስልትና የሚዲያ ተጽዕኖ የደረሰበትን ከፍተኛ የእድገት ደረጃ እያሳየበት ነበር። ከ2008 ዓ.ም ጀምሮ በኦሮሚያ ክልል በተለይም በአዲስ አበባ ማስተር ፕላን ተቃውሞ ሰበብ የተቀጣጠለው ህዝባዊ ማዕበል ቀስ በቀስ መላ ሀገሩን በማዳረስ ሲጀምር ጀዋር መሐመድ ለእንቅስቃሴውን ከውጭ ሆኖ በስትራቴጂና በመመሪያ በመደገፍ ረገድ ግንባር ቀደሙን ሚና ይዟል። በወቅቱ የነበረው ገዢ ፓርቲ ኢህአዴግ የህዝቡ ተቃውሞ በኃይል ለመጫን ቢሞክርም ጀዋር በፌስቡክ ገጽና በኦሮሚያ ሚዲያ ኔትወርክ በኩል ያስተላልፋቸው የነበሩት የሥራ ማቆም አድማዎች፣ የቤት ውስጥ መቀመጥ ጥሪዎች፣ መንገድ የመዝጋት ስልቶች የህዝባዊ እምቢተኝነት እንቅስቃሴውን ይበልጥ የተደራጀና ውጤታማ አደረጉት። በተለይም የኢኮኖሚ እንቅስቃሴዎችን ሽባ የሚያደርጉትና የጸጥታ ኃይላትን አቅም የሚፈትኑት እነዚህ ስልታዊ እርምጃዎች መንግስት የፖለቲካ ማሻሻዮችን ለማድረግ የፖለቲካ እስረኞችን ለመፍታት እንዲገደድ ትልቅ ግፊትን ፈጥረዋል። ይህም በረጅም ጊዜ ትግል መጨረሻ ላይ በ2010 ዓ.ም የጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቅና የዶክተር አብይ አህመድን ወደ ስልጣን መምጣትን አስከተለ። የለውጡን መምጣት ተከትሎ ለብዙ ዓመታት በስደት የኖረውና በወቅቱ በነበረው መንግስት በሽብርተኝነት ጭምር ተከሶ የነበረው ጀዋር መሐመድ ክሱ ተነስቶለት በነሐሴ 2010 ዓ.ም ወደ ሀገር ቤት ተመለሰ። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የተደረገለት አቀባበል በኢትዮጵያ የፖለቲካ ታሪክ ውስጥ እጅግ አስገራሚ ከሚባሉት መካከል አንዱ ነበር። በሚሊዮን የሚቆጠሩ ወጣቶችና ደጋፊዎቹ አደባባይ በመውጣት እንደ ትልቅ ጀግናና የለውጡ ዋና መሐንዲስ አድርገው ተቀበሉት። ይሁን እንጂ ወደ ሀገር ቤት መግባቱ በፖለቲካ ምህዳር ውስጥ አዲስ ውጥረትን ይዞ መጣ። ጀዋር ወደ ሀገር ቤት ውስጥ ከገባ በኋላ በሰጣቸው መግለጫዎችና በነበሩ እንቅስቃሴዎች ከለውጡ ማግስት ከተፈጠረው አዲሱ የፌዴራል መንግስት እኩል ወይንም የላቀ ተሰሚነት እንዳለው ማሳየት ጀመረ። በተለይም በአንድ ወቅት ያደረገው በሀገሪቱ ውስጥ ሁለት መንግስት ነው ያለው። አንደኛው የኦሜንና የቄሮ መዋቅር ሲሆን ሁለተኛው ደግሞ በይፋ ስልጣን ላይ ያለው መንግስት ነው የሚለው ታዋቂ ንግግሩ ደጋፊዎቹን ይበልጥ ያነቃቃ ቢሆንም በተቃዋሚዎቹና በወቅቱ በነበረው አዲስ አስተዳደር ዘንድ ከፍተኛ ስጋትና ቅሬታ ፈጠረ። የዘጠኝ ነጥብ ማዕበልና የለውጡ ማግስት ክስተት ጀዋር መሐመድ ከሩቅ ሆኖ ከሚመራው አክቲቪስትነት ወጥቶ ከሀገር ውስጥ ባለው ቀጥተኛ የፖለቲካ ስልጣን ፉክክር ውስጥ ትልቁና ወሳኝ ተዋናይ መሆኑን ያረጋገጠበት ምዕራፍ ነበር። ጀዋር መሐመድ ወደ አገር ቤት ከተመለሰ በኋላ በነበሩት የመጀመሪያዎቹ ወራት ከአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር የነበረው ግንኙነትና የጋራ መግባባት የለውጡን ሂደት የማጠናከር መልክ ነበረው። ይሁን እንጂ የፖለቲካ የጫጉላ ሽርሽር ብዙም ሊዘልቅ አልቻለም። የለውጡ መንግስት ወደ መካከለኛ ሁሉን አቀፍ ብሔራዊ ፖለቲካ ወደ ኋላም ብልጽግና ፓርቲ ማዘንበልና ስልጣንን የማማከል ዝንባሌ ማሳየት ሲጀምር ጀዋር በበኩሉ የብሔር ብሔረሰቦችን የራስን እድል በራስ የመወሰን መብትና የፌዴራሊዝሙን ስርዓት መከላከል በሚሉ አቋሞቹ ላይ ጠንክሮ ቀጠለ። ይህ የርዕዮተ ዓለም ልዩነት በሁለቱ አካላት መካከል የነበረውን ግንኙነት በፍጥነት ወደ ፍጥጫ ቀየረው። ጀዋር ከተራ ተጽዕኖ ፈጣሪ አክቲቪስትነት ወደ ተቋማዊ ፖለቲከኛ ለመሸጋገር በመወሰን የኦሮሞ ፌዴራሊስት ኮንግረስ ኦፌኮን የተሰኘውን በአንጋፋው ፖለቲከኛ ፕሮፌሰር መራራ ጉዲና የሚመራውን ፓርቲ በይፋ ተቀላቀለ። የፓርቲው አባልና ከፍተኛ አመራር በመሆን በአገር አቀፍ ደረጃ በታቀደው ምርጫ ላይ ለመሳተፍና የኦሮሞን ሕዝብ ፍላጎት በሕጋዊና በፓርላማ መንገድ ለማስከበር እንደሚንቀሳቀስ አስታወቀ። ይህ እርምጃው ለገዢው ፓርቲ ይበልጥ ግልጽና ጠንካራ ተፎካካሪ ሆኖ እንዲወጣ አደረገው። በመንግስትና በጀዋር መካከል ያለው የፖለቲካ ውጥረት እየገነፈለ በሄደበት በዚያ ወቅት በ2012 ዓ.ም መገባደጃ ላይ የተከሰተው ታሪካዊ ክስተት የአገሪቱን ሰላም ሙሉ በሙሉ አናወጠው። ሰኔ 22 ቀን 2012 ዓ.ም እንደ አውሮፓውያን አቆጣጠር በሰኔ 2020 ታዋቂውና በወጣቶች ዘንድ እጅግ የሚወደደው የኦሮሞ ድምፃዊው ሃጫሉ ሁንዴሳ በአዲስ አበባ ከተማ ውስጥ ማንነታቸው ባልታወቁ ታጣቂዎች ተተኩሶ ተገደለ። ይህ አሳዛኝ ዜና በመላው ሀገሪቱ በተለይም በኦሮሚያ ክልል ውስጥ ከፍተኛ ቁጣና ድንጋጤ ሁከትን ቀሰቀሰ። የአርቲስቱን አስክሬን ወደ ትውልድ ቦታው አምቦ ለመውሰድ እና በአዲስ አበባ ለመቅበር በሚደረገው ጥረት ላይ በተፈጠረው አለመግባባት በጀዋር መሐመድ ጠባቂዎችና በመንግስት የጸጥታ አካላት መካከል ቀጥተኛ ግጭት ተፈጠረ። መንግስት ክስተቱን ተከትሎ የተነሳውን ሁከትና ብጥብጥ ለመቆጣጠር በሚል ሰፊ አፈና እርምጃን የጀመረ ሲሆን ጀዋር መሐመድን ጨምሮ
የኢፌኮ ከፍተኛ አመራር የነበሩትን አቶ በቀለ ገርባና ሌሎች በርካታ ታዋቂ ሰዎችን በቁጥጥር ስር አዋለ። ጀዋር በቁጥጥር ስር ከዋለ በኋላ መንግስት የሽብርተኝነት ወንጀል ጨምሮ የሀገር መከላከያ ሰራዊትና በጸጥታ መዋቅሩ ላይ አመጽ ማነሳሳት፣ ብሔርን ከሃይማኖትን መሰረት ያደረገ ግጭት መጥራት የሚሉ ከባድ ወንጀሎችን በክስ መዝገቡ ላይ ያቀረበበት። ጀዋር ግን የቀረቡበት ክሶች ሙሉ በሙሉ ፍጹም ፖለቲካዊና እሱን ከመጪው ምርጫ ለማግለል የተሸረቡ ሴራዎች እንደሆኑ በመግለጽ ውድቅ አደረጋቸው። በፍርድ ቤቶች ችሎት ላይ በሚቀርብበት ወቅት የታሰርኩት በፈጸምኩት ወንጀል ሳይሆን በያዝኩት የፖለቲካ አቋም ነው በማለት ይከራከር ነበር። ይህ ከለውጥ አጋርነት ተነስቶ እስከ ቃሊቲ እስር ቤት የዘለቀው አስቸጋሪ ምዕራፍ ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ የነበረው ከፍተኛ የመደራደር አቅም የፈተነና የፖለቲካ ምህዳሩ ምን ያህል ተለዋዋጭና አደገኛ መሆኑን ያሳየበት የውጥረት ጊዜም ነበረ። ጀዋር መሐመድና አብረውት የታሰሩት የፖለቲካ አመራሮች በቃሊቲ እስር ቤት ውስጥ ለ1 ዓመት ከግማሽ ያህል በቆዩበት ወቅት ከእስር ቤቱ ቅጥር ግቢ ውጭ የነበረው የኢትዮጵያ የፖለቲካ ገጽታ ሙሉ በሙሉ ተቀይሮ ነበር። አገሪቱ በሰሜኑ ክፍል ወደ ነበረው እጅግ አጥፊና አስከፊ ጦርነት ውስጥ የገባች ሲሆን በኦሮሚያ ክልልም የጸጥታው ችግርና አለመረጋጋቱ ይበልጥ እየተባባሰ ሄደ። በዚህ አስቸጋሪ ወቅት መንግስት የፖለቲካ ምህዳሩን ለማርገብና ሁሉን አቀፍ ብሔራዊ መግባባት ለመፍጠር በሚል በታህሳስ 2014 ዓ.ም እንደ አውሮፓውያኑ አቆጣጠር ጥር 2022 ጀዋርን ጨምሮ በርካታ የፖለቲካ እስረኞችን በምህረት እንዲፈቱ ወሰነ። ከእስር መፈታቱ ለደጋፊዎቹ ትልቅ ደስታንና ተስፋን የፈጠረ ቢሆንም ከእስር የወጣው ጀዋር መሐመድ ግን ከቀድሞ አክቲቪስትነቱ ፍጹም የተለየ የረጋ የፖለቲካ ስብዕና ይዞ ብቅ አለ። ቀደም ሲል በዲጂታል ሚዲያና በአደባባይ ንግግሮቹ ያሳይ የነበረውን ከፍተኛ የፖለቲካ ትኩሳትና ፍጥጫ በመቀነስ ይበልጥ ስልታዊ፣ ዲፕሎማሲያዊና አስተዋይ ወደሆነ አቀራረብ ተሻገረ። ጀዋር ከእስር ቤት ከተለቀቀ በኋላ ባደረጋቸው ጥቂት የሚዲያ መግለጫዎችና ጽሑፎች ሀገሪቱ የሰፈነውን የፖለቲካ ቀውስና የእርስ በርስ ግጭት በኃይልና በጦርነት መፍታት እንደማይቻል በግልጽ መናገር ጀመረ። ይህን ተከትሎ የጀዋር ወቅታዊ የፖለቲካ አቋም ሙሉ በሙሉ ትኩረቱን ያደረገው በሁለት ዋና ዋና ነጥቦች ላይ ነው። አንደኛው በአገሪቱ ውስጥ ያሉ ማናቸውም ውስብስብ የፖለቲካና የማንነት ጥያቄዎች ሊፈቱ የሚችሉት በጠረጴዛ ዙሪያ በሚደረግ እውነተኛና ሁሉን አቀፍ ሰላማዊ ብሔራዊ ምክክር ወይንም ናሽናል ዳያሎግ ብቻ እንደሆነ ማሳሰብ ነው። ሁለተኛው ደግሞ የአገሪቱ ሉዓላዊነትና የሕዝቦች ደህንነትን ለመጠበቅ ሲባል ጽንፈኝነትን በማስወገድ በዲሞክራሲያዊና በሕጋዊ ተቋማት ግንባታ ላይ ማተኮር እንደሚገባ በጽኑ መሟገት ነው። በአሁኑ ወቅት ጀዋር መሐመድ አብዛኛውን ጊዜውን ከሀገር ውጭ በተለይም በአሜሪካ በማሳለፍ ላይ የሚገኝ ቢሆንም ከኢትዮጵያ ፖለቲካ ግን አልራቀም። በትምህርትና በጥናት ዓለም ውስጥ በመቆየት በተለያዩ ዓለም አቀፍ መድረኮች የምርምር ተቋማት ላይ በመገኘት ስለ ቀጣይ ኢትዮጵያ፣ አፍሪካና የቀንድ ፖለቲካዊ ወደፊት ዕጣ ፈንታ ትንተናዎችና የፖሊሲ ምክረ ሀሳቦችን ማቅረቡን ቀጥሏል። ይህ ከእስር ቤት ፍቺ በኋላ የታየው አዲሱ የጀዋር ምዕራፍ ግለሰቡ ከተቃውሞና ከህዝብ ንቅናቄ መሪነት ወጥቶ ወደ በሰለ ብሔራዊ ስትራቴጂስትነትና ወደ ሰላም አማራጭ መሟገቻነት የተሸጋገረበት የለውጥ ምዕራፍ ነው። የጀዋር መሐመድን የፖለቲካ ህይወት ጉዞ ስንመረምር በዘመነኛ የኢትዮጵያ ታሪክ ውስጥ እንደርሱ ተጽዕኖ የፈጠረና የሰዎችን አመለካከት በሁለት ተቃራኒ ጽንፎች ላይ ያሰለፈ ሰው ማግኘት እጅግ አስቸጋሪ ነው። እሱ በኢትዮጵያ የፖለቲካ ገጽታ ውስጥ ጥሎት የሄደው አሻራ ዛሬም ድረስ በብዙዎች ዘንድ የተለያዩ ትርጉሞች እየተሰጡት ይተነተናል። በአንድ በኩል ደጋፊዎቹና የኦሮሞ ብሔርተኝነት ተከታዮቹ ጀዋርን የብዙሃኑ ወጣት የፖለቲካ ንቃተ ህሊናን የቀሰቀሰ የኦሮሞን ህዝብ ብሔራዊ ጥያቄዎች ወደ መድረክ ያወጣና ለዘመናት የቆየውን የአገዛዝ ስርዓት በረቀቀ የዲጂታል ሚዲያ እና በህዝባዊ እምቢተኝነት ስልት የሰበረ ስትራቴጂስት አድርገው ያዩታል። ለእነሱ ጀዋር ማለት በተለይም በለውጡ ዋዜማ የነበረው አፈናና በመጋፈጥ ለፍትህና ለእኩልነት የቆመ የትውልድ ድምፅ ነው። በሌላ በኩል ደግሞ ተቺዎቹና የፖለቲካ ተቃዋሚዎቹ ጀዋርን በአገሪቱ ውስጥ ለተከሰቱት በርካታ ብሔር ተኮር ግጭቶች፣ አለመረጋጋቶች፣ የንብረት መውደሞች ቀጥተኛ ተጠያቂ ያደርጉታል። የያዘው የፖለቲካ ስልት የሚዲያ አጠቃቀሙ ህዝብን ከህዝብ የሚያጋጭ፣ ጽንፈተኝነትን የሚያበረታታና የሀገሪቱን አንድነት አደጋ ላይ የጣለ ነበር በማለት በጽኑ ይወቅሱታል። በተለይም በለውጡ ማግስት የነበሩ አንዳንድ ንግግሮቹና ፍጥጫዎቹ ለሀገሪቱ ሰላም መጥተው ትልቅ አስተዋጽኦ ነበራቸው ብለውም ያምናሉ። ይሁን እንጂ ካለፉት ውዝግቦችና ከእስር ቤት ቆይታው በኋላ አሁን ላይ የምናየው ጀዋር መሐመድ ይበልጥ ወደ ሰላማዊ አማራጮች፣ ወደ ብሔራዊ ምክክርና ወደ ፖለቲካዊ መረጋጋት ያዘነበለ አቋም ያሳይ ይገኛል። ይህ በመሆኑም ግለሰቡ ባለፉት ዓመታት ከነበሩት ክስተቶች የተማረውና ለታሪክ ሚዛኑን ለመጠበቅ እየሄደበት ያለ አዲስ መንገድ እንደሆነም ይነገራል። ታሪክ ግን የጀዋር መሐመድን ሚና ወደፊት እንዴት እንደሚመዝነው አብረን የምናየው ይሆናል። የኢትዮ አዲስ ቲቪ ተከታታዮቻችን እናንተ
ስለ ጀዋር መሐመድ የፖለቲካ ጉዞ፣ ስላለፈባቸው ውጣ ውረዶችና አሁን ስላለው ወቅታዊ የፖለቲካ አቋም ምን ታስባላችሁ? ደጋፊዎች እንደሚሉት የለውጡ መሐንዲስ ነው ወይስ ተቺዎቹ እንደሚሉት ለቆሱ ምክንያት? ያላችሁን ሚዛናዊ አስተያየት ከታች በኮመንት መስጫው ላይ እንድታጋሩን እንጋብዛለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁንና ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በሚቀጥለው ቪዲዮ ሌላ አነጋጋሪና አስተማሪ ታሪክ ይዘን እስክንመለስ ድረስ ሰላም ቆዩን።